ሰላም እንዴናችሁ ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪታ ቦርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ ያገኙ። ሰሞኑን አዲስ ነገር አለ በርካቶችን ያነጋገረ ኢቢኤስ ይቅርታ ጠይቅ ተባለ። እንደገና በድጋሚ ኢቢኤስ ላይ ጥያቄ ቀረበበት። ኢቢኤስ ቴሌቪዥን በብዙ በህዝብ ዘንድ በተለይ ከኢትዮጵያ መንግስት ሚዲያ ባሻገር በግል ሚዲያ ለመጀመሪያ ጊዜ የተቋቋመ ቴሌቪዥን ጣቢያ ነው። በርካታ ኢትዮጵያኖች በተለይ ለረጅም ዓመታት ያውቁታል፣ በጣም ይወዱታል ኢቢኤስ ቴሌቪዥንን። በርካታ አንጋፋ ፕሮግራሞችንም በማስተላለፍ አንጋፋ አርቲስቶችን አጠቃላይ በማስገባትም ጆይን በማድረግ በርካቶቹ ኢንተርቴይን የሚያደርጉበት በተለይ ፕሮግራሙን በጣም በሚደንቅ ሁኔታ ለህዝብ የሚያቀርቡበት የቴሌቪዥን መድረክ ነው። ተወዳጅ ፕሮግራም ነው። እንግዲህ ኢቢኤስን የማያውቅ ኢትዮጵያዊ የለም ማለት ይቻላል። ታዲያ ኢቢኤስ ድጋሚ ይቅርታ ይጠይቂውን ድርሹ ዳናን በማስመልከትም ነው በአስቸኳይ ይቅርታ ልትጠይቅ ይገባታል በማለትም ነው። ምንድነው የፍጥጫው መንስኤ? ባጭሩ ስናሳጥረው አንድ እናት ቪዲዮ እንግዲህ ሼር በማድረግ ማህበራዊ ሚዲያ ላይ ስለ ወሊድን በማስመልከት ሚጥን በማስመልከት ሼር ያደረገችውን ቪዲዮ ድርሹ ዳና ሳምንታዊ ፕሮግራም ላይ በተለይ ድርሹ ዳና እንግዲህ በደቡብ ፖድካስት ፕሮግራም ላይ በተለይ በአስቀኝ አሳሳቋ ማለት ይቻላል የምትታወቅ ተወዳጅነት ያተረፈች በተለይ ዘዶ ጋር ኢንተርቪው ማድረግ በጣም በከፍተኛ ሁኔታ በኢትዮጵያ ህዝብ ዘንድ ከፍተኛ ተወዳጅነት ያተረፈችው ድርሹ ዳና በአሁኑ ሰዓት በከፍተኛ ስኬት ጎዳና ላይ የምትገኝ አዲስ አበባ ገብታ ደግሞ በአሁኑ ሰዓት ሴፉ ፕሮግራም ላይ ሳምንታዊ ዳሰሳ ፕሮግራም በተለይ ሶሻል ሚዲያ ላይ ቫይራል የወጡትን ኮንተንቶችን በማስመልከት ሀሳብ በመስጠት ፕሮግራም ላይ ያ ፕሮግራም ላይ ነው እንግዲህ ሀሳብ በመስጠት የምትታወቀው ድርሹ ዳና። አሁን ሰሞኑን የገጠመው ምንድነው? ድርሹ ዳና ይቅርታ እንድትጠይቅ ሴትዮዋ ወይም ግለሰቧ ቴሌቪዥኑ ላይ ክስ አቀርባለሁ በማለትም ነው የወጡት መረጃዎች የሚያሳዩት። ምን ገጥሟት ይሁን? ድርሹ ዳና ምን አይነት ሀሳብ ነው የሰጠችው? ላይት መሰላለች በጣም ነው የሚገርመው። አይታችኋታል? ግን ሜካፓ ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ዋው በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ እንግዲህ ድርሹ ባጭሩ ሀሳብ የሰጠችው ሚጥን በማስመልከት እንዴት ላይቭ ይገባል በማለትም ነው። ሁኔታውን የማንሰማ ጉዳይ የለም እንደ 8ኛ ሺህ አይነት ለማለትም ነው መልእክቷን ለማስተላለፍ የፈለገችው። ሴትዮዋ እንግዲህ ያ እኔ ሪቬንጅ ነኝ በማለትም ነው ሙድ ለምን ትይዝብኛለች እኔ በቀዶ ጥገና ነው ልጄን የወለድኩት በማለትም ነው እሷ ደግሞ እየተከራከረች ያለችው ጉዳዩን ወደ ፍርድ ቤት ወስዳለሁ። አጠቃላይ ይህን በአስቸኳይ ድርሹ ዳና ይቅርታ ማጠይቅ ከሆነ ቪዲዮ ደግሞ ማይነሳ ከሆነ ኢቢኤስ ቴሌቪዥንን እከሳለሁ በማለትም ነው ያነሳችው። አጠቃላይ ኢቢኤስም እንደ ቴሌቪዥን ወጥቶ ይቅርታ እንድጠይቅም ነው የጠየቀችው። ትዝ የሚለኝ የራሴ ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ ምናልባት ድርሹ ዳና በክፋት ወይም ሙድ ለመያዝ ለመሳለቅ አይነት አይደለም። እሷም እናትነቱን ታቀበታለች። የሶስት ልጆች እናት ነች። አትሊስት 2 ወይም 3 ልጆች አሏት ድርሹ ዳና ማለትም ነው። ስለዚህ ምናልባት ክፉ አስባ ሳይሆን ሀሳብ ለመስጠትም ነው። ለምን ሶሻል ሚዲያ ላይ ሚጥን በማስመልከት እንዴት ሆነ በማለትም ነው እንግዲህ ሙድ ለመያዝ ወይም ለስድብ ለመሳለቅ ሳይሆን እሷ ክፋት አስባ እንዳልሆነ ጭምርም ነው። ደግሞ ድርሹ ዳና በተፈጥሮም ሳቂታ ናት። ደግሞ ሁኔታውም ያስቃል በማለትም ነው ያስተላለፈችው። ያን በማስመልከትም ድርሹ ዳና በቀጣይ ይቅርታ ጠይቂውን የበርካቶቹ ጥያቄ ነው ወይስ አትጠይቅም? ሚኪታ ቦርንፎ ሰብስክራይብ በማድረግ ወቅታዊና ነጫጭር እንዲሁም ልደመጡ የሚገቡ መረጃዎችን አልፎም ደግሞ አዝናኝ መረጃዎችን ያገኙ። ሰላም ቆዩልኝ።